የአርሰናል ሻምፒዮንነት በመላው ዓለም ከጫፍ ጫፍ ደጋፊውን በደስታ አስክሮታል፣ አሳብዶታል። ስሜቱ በእኛም ሀገር የተለየ ነው። ክለቡ ለሚኬል አርቴታ ሪከርድ ሰባሪ ኮንትራት ለመስጠት እየተዘጋጀ አዳዲስ ተጫዋቾችን ስለማምጣትም እያሰበ መሆኑን ሰምተናል። ለመሆኑ ግን አርሰናል ለመጨረሻ ጊዜ የሊጉን ዋንጫ ሲያነሳ ዓለም በራሷ ምን ትመስል ነበር? ድሉ ስለምን እንደዚህ ሰዎችን በእንባ አራጨ? እንጠይቃለን። ለመጨረሻ ጊዜ አርሰናል የሊጉን ዋንጫ ሲያነሳ ዓለማችን ስማርት ስልኮች አታውቅም ነበር። አይፎን እንኳን ላውንች የተደረገው አርሰናል ሳይሸነፍ የሊጉን ዋንጫ ከወሰደ ከ3 ዓመት በኋላ ነው። አርሰናል ዋንጫውን ከወሰደ ከወራት በኋላ ነው ደግሞ ፌስቡክ እንደ አዲስ ግኝት ብቅ ያለው። ሰዎች ኦንላይን ኮኔክት ማድረግ ሲፈልጉ ብቸኛው አማራጫቸው ማይስፔስ ብቻ ነበር። ሲቲ ከአርሰናል በ49 ነጥብ አንሶ 16ኛ ሆኖ ነበር ሊጉን የጨረሰው። ቶኒ ብሌየር የእንግሊዝ መሪ ነበሩ። ከዛ በኋላ 7 መሪዎች ተለዋውጠዋል። አርቴታ 22 ዓመቱ ነበር። ቡካዮ ሳካ የ2 ዓመት ልጅ፣ ስኬሊ፣ ሞስኩዌራ፣ ዳውማን ጭራሽ አልታሰቡ። ፈርጉሰን የዩናይትድ አሰልጣኝ ነበሩ። ከዛ በኋላ ዩናይትድ 7 ቋሚ አሰልጣኞች ለዋውጧል። ዓለማችን 2 ቢሊዮን አዳዲስ ሕፃናት ተወልደውላታል። 2 ቢሊዮን አዳዲስ ሕፃናት ተጨምረዋል። ጓርዲዮላ መጫወት አቁሞ በአሰልጣኝነት ከባርሴሎና፣ ባየር ሚኒክ እና ማንቸስተር ሲቲ ጋር በጣም በርካታ ዋንጫዎች ሰብስቧል፣ አንስቷል። ሰዎች ያኔ ስለ ኳስ የሚከራከሩት በየኳስ ማሳያ ቤቱ፣ በየትምህርት ቤቱና በየጸጉር ቤቱ ነበር። ዓለም በራሷ በጣም ዝግ ብላ ነበር የምትሄደው። ያኔ ደጋፊዎች ቡድናቸው ተሸንፎ ማምለጥ፣ መደበቅ ይችሉ ነበር። የዚህ ዘመን ደጋፊዎች እንደዚህ አይነት ቅንጦት የላቸውም። ይሄ የማህበራዊ ትስስር ገጾች ዘመን ነው። ሁሉም ነገር አደባባይ ይወጣል። ሽንፈት ትልቅ ኮንቴንት ይወጣዋል። አንድ ስህተት የሚሊዮኖች መሳለቂያ ያደርጋል። የአርሰናል ደጋፊዎች ያኔ ትዝታ ግን ቬንገር አይነኬ፣ ቲየሪ ሆንሪ ሁሉን ቻይ፣ ፓትሪክ ቪዬራ ጀነራል፣ ዴኒስ ቤርካምፕ አስማተኛ ሆነው ነው። አርሰናል ለመጨረሻ ጊዜ ዋንጫ ካነሳ በኋላ ሲቲ የሚባል ዋንጫ አሸናፊ ማሽን መጥቷል። ቸልሲ በተለያዩ አሰልጣኞች ስር ብዙ ዋንጫ ለቃቅሟል። ዩናይትድ ከፍታም ዝቅታም አይቷል። ሊቨርፑል ከተኛበት በክሎፕ ተቀስቅሷል። አንድ ያልተለወጠ ነገር ካለ የአርሰናል ዋንጫ ለማንሳት ብቻ ነበር። እግር ኳስ በራሱ በጣም ፈጣንና ማርኬቴብል ሆኗል። ይሄ ሁሉ ሲሆን የአርሰናል ደጋፊዎች ትችት፣ ጥላቻና ዘለፋ ጠግበዋል። መጀመሪያ አካባቢ ራሳቸው ላይ ያሾፉ ነበር። ከዛ በኋላ ግን አይደንቲቲያቸው፣ ማንነታቸው እየሆነ መጣ። በሌሎች ክለብ ደጋፊዎች በጣም ኢዝሊ ታርጌት ይደረጉ ጀመር እና ቡድናቸው የሆነ ጊዜ ጥሩ ሲጀምር ተስፋ ያደርጋሉ። ከዛ ጫናው ይበረክታል፣ ኮላፕስ ያደርጋሉ፣ ይሾፍባቸዋል። በዚህ መካከል አንዳንዱ ተስፋ ቆረጠ፣ አንዳንዱ ተቆጣ፣ አንዳንዱ ታመመ። ያኔ የመጨረሻ ዋንጫቸውን ሲያነሱ ከወላጆቻቸው ጋር ስቴዲየም የገቡ ታዳጊዎች አሁን በራሳቸው ወላጆች ሆነዋል። ብዙዎች ተምረው ተመርቀው አግብተው የኑሮን ከፍታና ዝቅታ አይተው ሀገርና ፕሮፌሽን ቀይረው ኑሯቸውን ይገፋሉ። አሁን እያለቀሱ ስሜታዊ ሆነው የሚታዩ አባቶች ያኔ ታዳጊ ሆነው የቬንገር ቡድን ሲያሸንፍ ከአባቶቻቸው ጋር ስቴዲየም የገቡ ነበሩ። በዚህ ምክንያት የአርሰናል ዋንጫ መውሰድ የተለየ ስሜት ፈጥሯል በመላው ዓለም። ለአርሰናል ደጋፊዎች የዋንጫ ረሃብ የማስታገስ አልነበረም ይህንን ዋንጫ ማሳካት ማግኘት። የዘመናት ትችት፣ ጥላቻና ዘለፋን ከላያቸው ላይ ማንከባለል ጭምር እንጂ። ለነገሩ አርሰናል ሁልጊዜም የሚወደድ አልነበረም። በደጋፊዎቹ ይወደዳል፣ በተቃራኒዎቹ ይከበራል። ግን ደግሞ ጥላቻው እንዲሁ ዝም ብሎ ጥላቻም አይደለም። በዘመናት ውስጥ ለምሳሌ አርሰናል ግሩም እግር ኳስ እየተጫወተ እንኳ ሁሉንም ዓለም የሚያስማማ በሁሉም የሚወደድ አልነበረም። እንዳልኩት ሪስፔክት ሊደረግ ይችላል። የቬንገር ቡድን በሃይብሪ ሲጫወት በሰው ሀገር ነው። ቲየሪ ሆንሪ ከኳስ ጋር ሲንሳፈፍ ሁሉንም ነገር ማድረግ የሚችል መስሎ ሲታይ ደስታው ለአርሰናል ደጋፊዎች እንጂ ለተቃራኒዎቹ አልነበረም። አርሰናል ሳይሸነፍ ዋንጫ ሲወስድ ለፍጹምነት በቀረበ ቁጥር የአርሰናል ደጋፊዎች ይኮሩበት ይሆናል እንጂ ለሌሎቹ ደጋፊዎች የተረፋቸው ጠባሳ ነው። በጊዜው አርሰናል በእነዚህ ምክንያቶች ይጠላል። አርሰናል በጊዜው ሰክሰስፉል ብቻ አልነበረም፣ በጣም ስታይሊሽም ጭምር ነበር እና ደግሞ እንደዚህ ባለ መንገድ ዋንጫ መውሰድ
የሆኑ ገለልተኛ ደጋፊዎችን የአርሰናል ሊያደርግ ይችል ይሆናል። ተቃራኒዎቹን ግን ይበልጥ እንዲቃረኑ፣ እንዲያቄሙ፣ ቡድኑን እንዲጠሉት ነው የሚያደርገው። ግን ደግሞ ከአርሰናል ጋር ተያይዞ ያለ ጥላቻ ይሄ ብቻ አይደለም መነሻው። አርሰናል ባወቃቀሩ በራሱ ከአብዛኞቹ የእንግሊዝ ክለቦች ለየት ያለ ነው። የስታይል ጉዳይ ይሁን የሚያመጣቸው ተጫዋቾች ጉዳይ ይሁን በጥቅሉ አይደንቲቲ ጉዳይ ይሁን የተለየ ማንነት አለው። ግን አንዳንዶች ተነስተው ለምንድን ነው አርሰናልን የምጠላው ሲባሉ አይ ደጋፊው በጣም ላውድ ስለሆነ ቡድኑ ዋንጫ አይወስድም፣ ግን ደግሞ ከልክ ያለፈ በራስ መተማመን ደጋፊዎቹ ጋር ይታያል፣ ጩኸታቸው ይበዛብናል ምናምን ይላሉ። ግን ታሪክ እያጣቀስን ለማንሳት ለማየት ከሞከረን ግን አርሰናል የሚጠላባቸው ስር የሰደዱ ብዙ ምክንያቶች አሉ። አርሰናል ጠልነት በ2010ዎቹ ወይ በቬንገር ዘመን ወይ ደግሞ አሁን በአርቴታ የመጣ አይደለም። ለምሳሌ በ1970ዎቹና 80ዎቹ አርሰናል በጣም የሚጠላ ነበር። ምክንያቱ ደግሞ እንደ ሊያም ብራዲ፣ ዴቪድ ኦለሬ እና ፓት ራይስ አይነት ተጫዋቾች ነበሩት። እነዚህ ደግሞ አይሪሾች ናቸው። ፓት ራይስ በተጫዋችነት ብቻ ሳይሆን በአሰልጣኝነት የረጅም ጊዜ የቬንገር ታማኝ ሆነው ሰርተዋል። ዴቪድ ኦለሬ አሁንም በአርሰናል ማሊያ ብዙ ጨዋታ በማድረግ ባለ ሪከርዱ ነው። የሆነ ጊዜ 2001 ከሊድስ ጋር የሻምፒየንስ ሊግ ሴሚፋይናል ድረስ በአሰልጣኝነት መድረስ ችሎ ነበር። ሰር አሌክስ ፈርጉሰን እንዲተኳቸው መጀመሪያ ካጯቸው ሰዎች መካከል አንደኛው ነበር። በነገራችን ላይ ዴቪድ ኦለሬ በጣም ግሩም ተጫዋች ነበር። የአሰልጣኝነት ጅማሬውም ግሩም ነበር። ኋላ አስቶን ቪላን ለአጭር ጊዜ አሰልጥኗል እና በጣም በቶሎ ነው ከአሰልጣኝነት ዞር ያለው። በአርሰናል ግን በፍጹም የማይረሳ ታሪክ የጻፈ ሰው ነው። ታዲያ እነዚህ አየርላንዳውያን መኖራቸው አርሰናል በጣም እንዲጠላ አድርጎታል። ምንድን ነው አየርላንዳውያን እንዲጠሉ ምክንያቱ ከተባለ እንግሊዛውያን ያኔ ጥቁሮች በሚታዩበት መንገድ ነበር አይሪሾችን የሚያዩዋቸው። በጣም ዲስክሪሚኔት ይደረጉ፣ ይገለሉ፣ ይገፉ ነበር። ታዲያ እነዚህ በእንግሊዛውያን የማይወደዱትን አይሪሾች፣ የሚገለሉ የሚገፉ አይሪሾች አርሰናል እንደ ሌላው እንግሊዝ መግፋት ሲገባው የቡድኑ ዋነኛና መካከለኛ አድርጎ አመጣቸው። እንዳልኳችሁ ጥቁር እንደሚገፋው እንደሚጠላው ነበር የሚጠሉት በእንግሊዛውያኑ። ስለዚህ አርሰናል ከትራዲሽናሉ ወይ ከተለመደው የእንግሊዝ እግር ኳስ ባህል አፈነገጠ ተብሎ ይታሰብ ነበር እና አርሰናል ጠልነት፣ አርሰናል ላይ ማቄም በዚህ ምክንያት በ1970ዎቹና 80ዎቹ እየገነነ መጣ። ከዛ በኋላ ደግሞ አርሰን ቬንገር መጡ። በእንግሊዝ እግር ኳስ የሚታይበትን መንገድ ለበጎ ቀየሩት። የክለቡ አፕሮች በልምምድ፣ በአመጋገብ፣ በስካውቲንግ፣ በሁሉም ነገር የሆነ አይነት አብዮት አስነሳ። የታክቲክ፣ የፍልስፍና፣ የብዙ ነገር አብዮት ተከተለው። ግን ደግሞ አርሰን ቬንገር መጥተው ይሄንን ሲያደርጉ በሁለት ቁልፍ ምክንያቶች ትራዲሽናል የሆነውን የእንግሊዝ እግር ኳስ ባህል አፋልሰዋል። በዚህ ምክንያት አርሰናል በጣም ተጠልቷል። ምንድን ናቸው? አንደኛው እንግሊዛዊ ቡድን ለእንግሊዛውያን ነው። አርሰን ቬንገር ግን መጥተው ምንድን ነው ያደረጉት? የሆነ ጊዜ 9 ጥቁር ተጫዋች የነበረው የሆነ ጨዋታ አስመለከቱን። ሊድስን 4-1 ያሸነፉበት ከሜዳ ውጭ ጨዋታ ይመስለኛል። ከ11ዱ 9 ጥቁር ነበሩ። ይሄ ከእንግሊዝ እግር ኳስ ትራዲሽናል እሳቤ ያፈነገጠ ነበር። ከባህል ከወግ የወጣ ነበር እና ይሄ የበለጠ አስጠመዳቸው። ይህ አልበቃ ብሏቸው አንድም እንግሊዛዊ የሌለበት ደግሞ ላይናፕ በሌላ ጨዋታ ይዘው ገቡ። ይሄ አርሰናልን መጥላትን በብዙ እጥፍ አባዛው ማለት ነው። ሚዲያው አርሰናልን ከእንግሊዝ እግር ኳስ እሳቤ ብቻ ሳይሆን ከእንግሊዛዊነትም የወጣ አድርጎ መቁጠር ጀመረ። በዚህ ምክንያት መገለሉ እየባሰ የገነነ አርሰናል ጠልነቱ እየተባባሰ መጣ ማለት ነው። ከዛ ውጭ ደግሞ ካጫወትን ባህሪ መነሻ የእንግሊዝ እግር ኳስ ከቴክኒክ ይልቅ አካላዊ ትግልና ልፊያ ላይ መሰረት ያደረገ ፊዚካሊቲ ላይ መሰረት ያደረገ ነው እና ቬንገር መጡና ይህን ሊቀይሩት ሞከሩ። ቴክኒክ ላይ የበለጠ ትኩረት አረጉ። በዚህ ምክንያት የአርሰናል ተጫዋቾች በጣም ሶፍት ናቸው። ትራዲሽናል የሆነውን የእንግሊዝ እግር ኳስ እሳቤ ትተውታል እና የተልፈሰፈሱ ደካሞች ምናምን መባል ጀመሩ። ከዛ ግን ደግሞ የቬንገር ቡድን ይህንን ለመቋቋም በሚያስችል ፊዚካሊቲ ሲገለጥ፣ በእንደዚህ አይነት ጥንካሬ ሲመጣ ናሬቲቭ በሌላኛው አቅጣጫ ተለወጠ። በጣም አሮጋንት ናቸው፣ ዳርክ አርት ይጠቀማሉ፣ የበዛ ነው ፊዚካሊቲው፣
እና ደግሞ ይህንን ለማረጋገጥ በቂ ዋንጫ አላነሱም ምናምን የሚባል ነገር ተከተላቸው። ሴሌብሬሽኖቻቸው ሁሉ በጣም በብዙ መንገድ ወደ ስፖትላይት ይወጣሉ። ለምሳሌ ከሲቲ ጋር በተደረገ የቅርብ ጊዜ ጨዋታ ማይልስ ሉዊስ ስኬሊ አንተ ደግሞ ማነህ ላለው ኤርሊንግ ብራውት ሃላንድ ሴሌብሬሽኑን ኮፒ አድርጎ አሳየው እና ለብዙዎች ራሱን ለሃላንድ ብቻ ሳይሆን ለእግር ኳሱ ዓለም ማስተዋወቂያ አድርጎ ስኬሊ ተጠቅሞበታል። ትክክል ነው፣ ግን ደግሞ ትልቅ ቁጣ ነበር የቀሰቀሰው። እንዴ ሃላንድ እኮ ቢያንስ አሸንፏል፣ ስኬሊ ማን ነው ምናምን ተባለ። ከቀናት በኋላ ፕሪሚየር ሊጉ ዳኞችን ሰብስቦ የተጋጣሚን ቡድን ተጫዋቾች ሴሌብሬሽን ወይ ደግሞ የሆነ ነገር ኮፒ በማድረግ ሊያበሽቃቸው የሚሞክር ተጫዋች መቀጣት አለበት የሚል ሕግ አወጣ እና ጥቃቅኗ ነገር በጣም መጉላት ትጀምራለች ማለት ነው። የአርሰናል ደጋፊዎች ግን ይህ ሁሉ ሲሆን የሚያነሱት ትልቅ ጥያቄ አለ። ለመጠላት ከኛ የባሰ የሚጠሉባቸው ምክንያቶች ያሏቸው ክለቦች አሉ። ለምሳሌ ይላሉ ቸልሲ እኮ ይመራ የነበረው ለረዥም ጊዜ በሮማን አብራሞቪች ነው። ሮማን አብራሞቪች ደግሞ ከቭላዲሚር ፑቲን ጋር ያለውን ግንኙነት ታውቁታላችሁ። ይሄ ብቻ ሳይሆን በታሪክ ቸልሲ በጣም ዘረኛ የሚባል ፋንቤዝ ያለው ክለብ ነው። ስለዚህ ቸልሲ ለምን በእኛ ልክ አልተጠላም የሚል ጥያቄ ያነሳሉ። ሌላኛው የዩናይትድ ሀያልነት እንዳለ ሆኖ ለምሳሌ የሆነ ጊዜ ለ6 ዓመት የቀረበ ጊዜ በኦልድ ትራፎርድ ዩናይትድ ፔናልቲ አልተሰጠበትም እና ከዳኝነት ጋር ይሄንን ሰዎች እያነሱ መጠየቅ ዩናይትድን መጥላት ሲገባቸው እንዴት ጣታቸውን ወደኛ ይቀስራሉ? ከዛ ደግሞ ሲቲ የሚባል ክለብ መጣ። ፋይናንሻል ዶፒንግ ምን ማድረግ እንደሚችል ያሳየን። ብዙ አሻጥር ከበስተጀርባው ያለ መጥቶ በተደጋጋሚ ሻምፒዮን ሲሆን ሊተች ሊወገስ ይገባ እኛ ከሲቲ ጋር እየተፎካከርን ሲቲ ዋንጫው እንዲያነሳ የሚፈልጉ ሰዎች ተወለዱ መጡ። ይሄ ጤናማነት አይደለም ይላሉ። መጨረሻ ላይ የሚያነሱት የሊቨርፑልን ነው። ለምሳሌ ሊቨርፑል በሉዊስ ሱዋሬዝ እና በፓትሪስ ኤቭራ ጉዳይ እንደ ክለብ ያደረገው በጣም አሳፋሪ ነው ይላሉ የአርሰናል ደጋፊዎች። ያኔ ፓትሪስ ኤቭራን የዘረኝነት ስድብ ሰድቦታል የተባለው ሉዊስ ሱዋሬዝ ሲቀጣ ከቀጣዩ ጨዋታ በፊት የሊቨርፑል ተጫዋቾች የሱዋሬዝ ምስል ያለበት ማሊያ አሰርተው ሱዋሬዝን ለብሰውት መጡ እና ዘረኝነትን በዚህ ልክ እንዴት ሊቨርፑል ይደግፋል? እና እነዚህ ምክንያቶች ከኛ በላይ ሊያስጠሉ አይገቡም ወይ የሚል ጥያቄ ያነሳሉ። የአርሰናል ደጋፊዎች የሁል ጊዜ ጥያቄ ነው እና እኛን የተመለከተው ጥላቻ ቀላል እንዳልሆነ ማሳያው ይላሉ። አንዳንዶች ሲወድቁ፣ ሲንሸራተቱ፣ ሲደክሙ ማንም ዞር ብሎ አያቸውም። እኛን ግን በውድቀታችን እንኳን አልተውንም ይላሉ። እንደውም እኛ ላይ ያለው ጥላቻ፣ እኛ ላይ ያለው ንቀትና ማብሸቅ እየጨመረ መጣ። ምክንያቱም አሁን ቨልነሬብል ሆን ይላሉ። እውነት ነው፣ ተጋላጭ ሆነዋል። መፈራት ሲያቆም፣ ማሸነፍ ሲያቆም የሌሎች የደስታ ምንጭ ሆነ። እያንዳንዱ ስህተት ቫይራል ይወጣል። እያንዳንዱ የመከላከል ስህተት የብዙ ሰዎች መሳቂያ መሳለቂያ ያደርጋቸዋል። አርሰናል አዘዋውሮ ባላሳካው ብቻ ሳይሆን ሊያዘዋውር ፈልጎ በከዳው ተጫዋች ሁሉ ይሾፍበታል እና በአደባባይ አርሰናል ደጋፊዎች አንገት ሲደፉ ይታያሉ። አንዳንድ ክለቦች እንዳልኩት በጣም በዝምታ ውስጥ ስፖትላይቱ እነሱ ላይ ሳያርፍ ሳይወጣ የውድቀት ጊዜያቸውን ያሳልፋሉ። ለአርሰናል ደጋፊዎች ግን በመጥፎ ጊዜያችን ካሜራው እኛ ላይ ለጥቂት ማነጣጠር ሲገባው ለብዙ ቆይቷል ይላሉ። ተንታኞችም ቢሆኑ በድፍረት እንደኛ አፋቸውን ያላቀቁበት የለም ነው የሚሉት የአርሰናል ደጋፊዎች። የተጋጣሚ ቡድን ደጋፊዎች አርሰናል መሸነፉን የዋንጫ ያክል ሴሌብሬት አድርገውታል። ይህንን ለ22 ዓመት ታዝበናል። ለ22 ዓመት ህይወታችን እንደዚህ ነበር። ነሐሴ ሲመጣ የሆነ አይነት ተስፋ፣ ጥቅምት ዳር ላይ በቡድናችን አጫዋት መደሰት፣ ጥር ሲመጣ ዘንድሮስ ልናሳካው ነው የሚል የሆነ አይነት ምኞት፣ ከዛ በኋላ ግን ሚያዝያ ሲመጣ መሰበር፣ ሁል ጊዜ የሆነ ጉዳት፣ በመጥፎ የሜዳ ውጭ ጨዋታ ተሸንፎ መምጣት፣ እየመሩ የነበረውን ጨዋታ ባቻ ውጤት ማጠናቀቅ፣ እንደዚህ ያሉ ድንገቴ ምስቅልቅሎች የአርሰናል መገለጫ ሆኑ እና የሆነ ጊዜ የደስታው ጊዜ እየመጣ ሲመስል፣ ድሉ እየመጣ ሲመስል
ተስፋ የሚያስቆርጥ ነገር ደግሞ ይከተላቸዋል። በዚህ ምክንያት አርሰናል ሶፍት ነው። ተጫዋቾቹም አሰልጣኙም ደጋፊው ሜንታሊ ዊክ ናቸው፣ ቦትለርስ ናቸው ምናምን መባል ጀመሩ እና እግር ኳስ ተቃራኒዎቻቸው በቃላት እንኳን መረጣ አልተባበሯቸው፣ ምህረት አልባ ነበር የሆኑት። እና በዚህ መካከል የአርሰናል ደጋፊዎች የሚያነሱት ቅሬታ ምንድን ነው? እንዴት ሪቢልድ እያደረጉ ነው? ዳግም ግንባታ ላይ ናቸው፣ ወጣት ነው ቡድኑ ምናምን ብለው አላሰቡም። እንዴት አራሩልንም ይላሉ። አውዱ ሌላ ሆኖ እንዴት ሁል ጊዜ ጣታቸውን ይቀስሩብናል? ይሄ የኛ ህይወት የሌሎቹ ደግሞ መገለጫ ሆኖ ሰንብተናል። እና መጨረሻ ላይ ግን ለአርሰናል ደጋፊዎች በጣም ከባዱ ነገር በተቃራኒዎቻቸው ሞክ መደረጋቸው፣ ሹፈቱ ምናምን ብቻ አይደለም። ይሄ ነገር ለ22 ዓመት ሲደጋገም አብሻቂዎቻቸው አጠገባቸው እንኳን ሳይኖሩ ደጋግመው የሚሰሙት ጆሮአቸው ላይ የሚያቃጭል ነገር ሆነ። ተደጋግሞ ከመሰማቱ ከመወራቱ የተነሳ ማለት ነው። እና ቡድኑ እየመራ በራሱ የአርሰናል ደጋፊዎች ኢንጆይ ማድረግ አቆሙ፣ ይፈራሉ። በመደዳ ቡድኑ ጨዋታዎች ሲያሸንፍ አይ ዘንድሮ ዋንጫ ልንወስድ ነው፣ ዘንድሮማ በቃ ግድ የለም ምናምን ነገር የሚል ደጋፊ ጠፋ። የዋንጫ ፉክክር ውስጥ ቡድኑ እንዳለበት እያወቁ ለማመን ይቸገራሉ። ተስፋ ማድረግ በራሱ የሚያስፈራ ነገር ሆነ ለአርሰናል ደጋፊዎች። ይሄንን የታሪክ ዕዳ ለ22 ዓመት ተሸክመውታል። በመፍራት ውስጥ በመጨነቅ ውስጥ እያንዳንዱ ሚስ ያደረጉት እድል የተኙትን ጭራቆች ይቀሰቅስባቸዋል። በጣም ዘግይቶ ጎል ሲቆጠርባቸው የቆየ ቁስላቸው እንደ አዲስ ይመረቅዛል። እና ደግሞ በእግር ኳስ ህመም በጣም በቶሎ የሚታወስ ነገር ነው። ለዛ ነው ይሄ ዋንጫ ለአርሰናል ደጋፊዎች የተለየ ስሜት የፈጠረው። ሰዎች እዚህም እዛም ሲያለቅሱ ያስተዋል ነው። ለዚህ ነው በእኛ ሀገር ብቻ ሳይሆን በመላው ዓለም ሰዎች የሚያረጋቸውን አሳጥቷቸው ያስተዋል ነው። በዚህ ነው የእግር ኳስንም ኃያልነት እንረዳለን። እግር ኳስ በዚህ ልክ ለሰዎች እንደዚህ አይነት ትርጉም የሚሰጥ ነገር መሆኑ ያስደንቃል። በመላው ዓለም ሰዎች ደስታቸውን እንዴት እየገለጹ እንዳለ ስናይ እንገረማለን። ማንቸስተር ሲቲ ባለፉት ዓመታት በጣም ብዙ ዋንጫዎች ወስዷል። ዋንጫ ኤክስፔክቴሽን ነው፣ ዋንጫውን ደጋግሞ ስለሚያመጣው። ለአርሰናል ግን የሆነ አይነት ቴራፒ ነው። አርሰናል በዚህ መካከል በነገራችን ላይ በጣም በብዙ ተለውጧል። በተለይ ከአርቴታ ጋር ሶፍት ነው ለሚሉት በጣም ጠንካራ ሆኖ ብቅ ብሏል። በጣም ማቹር አድርገዋል እንደ ቡድን። እንዴት ሰፈር ማድረግ እንዳለባቸው አብሮ ሰፈር በማድረግ ደግሞ የሆነ ቦታ ላይ እንደሚደረስ በዚህ ውድድር ዘመን አረጋግጠዋል። የሆነ ጊዜ በጣም ነርቨስ የነበሩት የአርሰናል ወጣት ተጫዋቾች ከተወሰኑ አጋጣሚዎች ውጪ በጣም በእርጋታ ይህንን ጊዜ ለማለፍ ወደ ዋንጫው ለመጠጋት ሞክረዋል እና ተሳክቶላቸዋል። አሁን ጎንበስ ብለው ጠባሳቸውን የሚያዩበት ምንም ምክንያት የለም። ለዚህ ነው ተጫዋቾቹ እየወጡ ከዚህ በፊት ሁሉም አፉን አላቆብናል፣ አሹፎብናል። አሁን ግን ማንም ሰው እንደዚህ ሊለን አይችልም። ማንም ሰው በድፍረት ስለ 22 ዓመቱ ህመም እንደዚህ ነው ሊለን አይችልም የሚሉት ቡካዮ ሳካ ይሄንን ብሎታል። በጣም ብዙ ተንታኞች አርሰናልን፣ አሰልጣኙን፣ ደጋፊዎችን ኩዌስችን አድርገዋል በጣም በተደጋጋሚ እና በጠየቁ አርሰናል አያሳካው ምናምን ነገር ባሉ ደግሞ ማግስት አርሰናል ሲሸነፍ አቻ ሲወጣ ይኸው ማስረጃ እያሉ ይመጣሉ። ይህንን ነገር በነገራችን ላይ አርሰናል የሊጉ አናት ላይ ተቀምጦም አይተውትም። ለጊዜው እኮ ነው የሊጉ አናት ላይ ተቀመጡት፣ እስቲ ሚያዝያ ላይ እናያቸዋለን ይባላል። ደግሞ የእውነት ነው ሚያዝያ ላይ ፌል ያደርጋሉ። ጫና ሁሉንም ነገር ይቀይረዋል። ቦትለርስ ናቸው ያባክኑታል ዘንድሮ ምናምን እየተባለ 22 ዓመት ተመሳሳይ የሆነ ነገር ራሱን ደግሞ እና በሄዱበት ሁሉ ይሄ ይከተላቸዋል፣ ተጫዋቾቹንም ደጋፊዎቹንም። እና የውድድር ዘመኑ ከማለቁ በፊት አርሰናል እንዴትም እየመራ ሊጉ ሊጠናቀቅ አንድ ጨዋታ እንኳን እስኪቀረው እየመራ ቢሆን ስክሪፕቱ ይታወቃል። በመጨረሻው ቀን ጨዋታ ሲቲ ወስደዋል፣ ቅርብ ጊዜ ሳይቀር ሲባል ነበር። ግን ሚኬል አርቴታና ተጫዋቾቹ በዚህኛው ላለመውደቅ እምቢ አሉ እና ይህንን ሲያደርጉ ግን ሲያሾፍባቸው የነበረው የእግር ኳስ ዓለም ኮምፈርቴብል አልሆነም። በምቾት ነገሩን አልተቀበለውም። ምክንያቱም
የአርሰናል ደጋፊዎች ለ22 ዓመት ያለ ዋንጫ ሲኖሩ በእድሜ ለጋ የነበሩት ጎርምሰው ሲሸብቱ አርሰናልን የሚያበሽቋቸውም ሰዎች በተመሳሳይ ከዚህ ናሬቲቭ ከዚህ ትርክት ጋር አድገዋል፣ በእድሜ ጨምረዋል እና እድሜያቸውን ሁሉ ልክ የአርሰናል ደጋፊዎች ዋንጫ ለመውሰድ እንደሚያውቁት ሁሉ እነዚህም ሰዎች የሚያውቁት አርሰናልን ማብሸቅ፣ አርሰናልን መስደብ ነው እና መጨረሻ ላይ ለእነዚህ ሁሉ ሰዎች ምቾት የሚነሳ ሆነ። አርሰናል እንዲወድቅ የሚፈልጉት ሰዎች የአርሰናልን ስኬት ሊያዩ ሆነ ማለት ነው። ለተንታኞች በጣም ቀላል የነበረው የትችት ርዕስ የመቀየር መልክ ያዘ። አርሰናል ከጨዋታ ጨዋታ እያሸነፈ ሲመጣ ሳይኮሎጂካሊ በጣም ብዙ ነገሮች ሽፍት ማድረግ ጀመሩ እና እነዛ ጭራቆች ማውራት አቆሙ ይላሉ ደጋፊዎች። አሁን ለዚህ ነው የአርሰናል ደጋፊዎች አቅላቸውን ስቶ ሴሌብሬት የሚያደርጉት። የሆነ አይነት ኢሞሽናል ሪሊዝ ነው፣ የመፈታት የመለቀቅ አይነት ነገር ነው ለአርሰናል ደጋፊዎች። ይሄንን የደጋፊዎቹ አይን ላይ ታዩታላችሁ። በጣም ብዙዎች በመላው ዓለም ሲያለቅሱ ተመልክታችኋል። ይሄ ግን ዝም ብሎ እንዲሁ ድራማዊ እንባ አይመስለኝም። የድካም የቁጭት ያለፉትን ዘመናት ትችት፣ ጥላቻ፣ ዘለፋ ምናምን ነገር በማሰብ የተነባ ነው። ክለባቸውን ለረጅም ጊዜ ዲፌንድ ሊያደርጉ ሲሞክሩ የነበሩ ደጋፊዎች እንባ ነው። ቡድኑ እየተሸነፈ እየተዋረደ እንኳ ጀርባችንን አንሰጥም ብለው ከቡድኑ ጋር የቆሙ ደጋፊዎች እንባ ነው። አርሰናል የሆነ ቀን ተመልሶ ይመጣል ብለው ያሰቡ ደጋፊዎች እንባ ነው። እነዛ 22 ዓመታት ለአርሰናል ደጋፊዎች የሆነ የውድድር ዓመታት ብቻ አልነበሩ፣ የኤግዚስተንስ ምዕራፎች ናቸው። ተማሪዎች ወላጆች ሆነዋል። ጎረምሳ የነበሩ በጣም ልጆች የነበሩ ጎርምሰዋል። በዚህ መካከል ህይወታቸውን ያጡ በጣም ብዙ ሰዎች አሉ። ለዚህ ነው እንደዚህ ያለው ዋንጫ ከማሸነፍ ባለፈ የዋንጫ ረሃብ ከማስታገስ ያለፈ ትልቅ ትርጉም በደጋፊ የሚሰጠው። እያንዳንዱ ስድብ፣ እያንዳንዱ ሜም፣ እያንዳንዱ ክስ፣ እያንዳንዱ ህመም በተጋጣሚ ቡድኖች በተቃራኒዎቻቸው የተባለ የተነገረው ነገር ሁሉ መጨረሻ ላይ ነዳጅ ሆኗቸው እዚህ ጋር ደርሰዋል። ከ22 ዓመት ኢሞሽናል ተርቡለንስ በኋላ ከብዙ መንገጫገጭ በኋላ ሚኬል አርቴታ አርሰናልን ወደ ዴስቲኔሽኑ መርቶታል። እግር ኳስ እንደዚህ ውብ ነው። ለአርሰናል ደጋፊዎች ይሄ ራሳቸውን የመቤዠት የሪዴምሽን አይነት ነገር ነው እና ዋንጫውን ሲያሳኩት፣ ዋንጫውን ሲያነሱት እነዚህን ሁሉ ነገሮች ወደኋላ በማሰብ ወደኋላ በመመልከት ስለሆነ ደስታቸው እጥፍ ድርብ ሆኗል። ክለቡ በዚህ ምክንያት ሚኬል አርቴታ ለተጨማሪ ዓመታት እንዲቆይ ይፈልጋል እና አሁን እንግዲህ በፕሪሚየር ሊጉ ትልቅ ደሞዝ አለው፣ ወፍራም ኮንትራት አለው የሚባለው ፔፕ ነው። ፔፕ ሲቲን እየለቀቀ መሆኑ ግልጽ ነው እና ከፔፕ የበለጠ ሪከርድ የሆነ ኮንትራት ሊያቀርቡለት እየተዘጋጁ ነው። የአርሰናል ሰዎች አርሰናል ያለ ዋንጫም ቢጨርስ ከሚኬል አርቴታ የተሻለ ምርጫ አለን ብሎ እንደማያስቡ በተደጋጋሚ ሊያሳውቁ ሞክረዋል። የሚኬል አርቴታ ፈቃድ ነው አይደለም የሚለው ነው። ሚኬል አርቴታ ደግሞ ከዚህ ክለብ ጋር በጣም በተለየ መንገድ የተወዳጀ ነው። በተጫዋችነት የቆየው ጥቂት ቢሆንም ከአርሰናል ጋር በጣም በብዙ ምክንያቶች ኮኔክትድ ነው። የሲቲ ቤንች ላይ ሆኖ ሲቲ አርሰናል ላይ ጎል ሲያስቆጠር ሴሌብሬት አያረግም ነበር። ህመሙን እንደ ደጋፊ ፊል ያደረገው ነበር። በጣም የሚያስገርም ነው። በነገራችን ላይ አርሰናል ሚኬል አርቴታን ለመቅጠር መጀመሪያ ላይ ሲሞክር ኢንተርቪውን አልፎታል ወይ ደግሞ ኢንተርቪው ላይ በሚኬል አርቴታ ልክ የአርሰናልን ሰዎች ኢምፕረስ ያደረገ አልነበረም። ግን ደግሞ በትልቅ ደረጃ አሰልጥኖ ማያውቅ የ36 ዓመት ወጣት አሁን አርሰናልን ካለበት ችግር ለማውጣት ትክክለኛ ጊዜ ነው ብለው አላሰቡ ወይ ደግሞ በጣም ጫና ውስጥ ይከተዋል ብለው አስበውለታል። ለዛ ነው ወደ ሲቲ ሄዶ ተምሮ ምናምን ከዛ በኋላ አሰልጣኛቸው እንዲሆን የፈቀዱት። አሁን የ22 ዓመት ረሃባቸውን አስታግሶላቸዋል። ክለብ ውስጥ የማሸነፍን ባህል ይዞ መጥቷል። ከዚህ የማሸነፍ ባህል በፊት ግን ክለብ እንዴት ከወደቀበት እንደሚነሳ ለተቀናቃኞቹ ለሌሎች ክለብ አመራሮች ሳይቀር ምሳሌ ሆኗል። ለዚህ ነው አሁን ሁሉም እየመጣ ለምሳሌ
የሆነ ጊዜ ክለቦች የራሳቸውን ፔፕ ጓርዲዮላ ይፈልጉ ነበር። በእንግሊዝ አሁን ክለቦች የራሳቸውን አርቴታ መፈለግ ጀምረዋል። እና በምሳሌነት የሚያነሱት ይህን ነው። ለምሳሌ ዩናይትድ ውስጥ ሰር ጂም ራትክሊፍ አርቴታ አርሰናል ውስጥ የተሰጠውን ጊዜ፣ የተሰጠውን ገንዘብ እና ደግሞ ትዕግስቱን ታሳቢ በማድረግ አሞሪምን ሊታገሱት የሞከሩት እና በምሳሌነት አርቴታን አርሰናልን ነው የሚያነሱት። ቸልሲ ውስጥ በተመሳሳይ አሰልጣኝ በመጣና በተሰናበተ ቁጥር እንደ ምሳሌ የሚነሳው ሚኬል አርቴታ ነው። ምሳሌ ተደርጓል። ተቋም እንዴት እንደሚገነባ፣ የፈረሰ ነገር እንዴት እንደሚታደስ፣ የፈረሰ ቅጥር እንዴት እንደሚታደስ በሚኬል አርቴታ አይተዋል። ከጆሴ ሞሪኖ ቀጥሎ እንግዲህ ሁለተኛው ወጣት አሰልጣኝ ወይ ደግሞ በእድሜ ያነሰ አሰልጣኝ ነው የፕሪሚየር ሊግ ዋንጫ ሲያሳካ። ከኬኒ ዳግሊሽ ቀጥሎ ደግሞ በመጀመሪያ አሰልጣኝነት ስራው ይህንን የሊግ ዋንጫ ያነሳ አሰልጣኝ ነው። በመጀመሪያ የአሰልጣኝነት ስራው የሚኬል አርቴታ የመጀመሪያ የቋሚ አሰልጣኝ ስራው አርሰናል ነው። ታህሳስ 2019 ወደዚህ ክለብ ከመጣ በኋላ ለቀየረው ነገር ሁሉ የአርሰናል ሰዎች ምስጋና አላቸው። አሁን የዓለማችን ትልቁ ተከፋይ ሲሞኔ ነው። ከሲሞኔም የበለጠ ሊከፈለው ይችላል እየተባለ ነው። አርሰናል ውስጥ እንደፈለገ እንዲያደርግ እድል ተሰጥቶታል። ከአንድሪያ በርታ ጋር የሚመጡት ተጫዋቾች ላይ ትልቅ ውሳኔ ያሳልፋል። አሁን እንግዲህ ሲቲን ዋንጫ ያስጣለው አርሰናልን ደግሞ ዋንጫ እንዲወስድ የረዳው ኤሊ ጁኒየር ኮፒ በጣም ግሩም ዓመት ነው በነገራችን ላይ ያሳለፈው። ከዚህ ቀደም በሮቢ ፎውለር እና በሮቢ ኪን ተይዞ የነበረ ክብረ ወሰን አለ። በመጀመሪያ ውድድር ዘመናቸው ወጣት ሆኖ ብዙ ጎል ያስቆጠሩ ተጫዋቾች የሚለውን ክብረ ወሰን ከነሱ ወስዶ አሻሽሎታል። 13ኛ ጎሉ ነው ሲቲ ላይ ያስቆጠረው እና ይህንን ተጫዋች የማምጣት ፍላጎት አለ ተብሏል። ከዚህ ቀደም ሪያል ማድሪድም ቸልሲም ይህንን ተጫዋች ይከተሉት እንደነበረ እናውቃለን። 19 ዓመቱ ነው። በርንመዝ አሁን የገበያ ዋጋውን ወደ 80 ሚሊዮን ፓውንድ ከፍ ሊያደርገው ይችላል ተብሎ ይታሰባል። የካሃቫትስ ወይ ደግሞ የዮኬሬሽ አማራጭ ሊሆን ይችላል። አለበለዚያ ደግሞ ለግራው መስመር ማጥቃት መፍትሄ ይሰጣል ተብሎ ነው የሚታመነው። ባርኮላን ለረዥም ጊዜ አይተውታል። የክቫራትስኬሊያ ጉዳይ ልክ እንደዚሁ በትልቁ የሚነሳ ነው። ከሚዩኒክ ጋር ስሙ የተያያዘው አንቶኒ ጎርደን የአርሰናል እቅድ አካል እንደሆነ ሲነገር ሰንብቷል። ሳንድሮ ቶናሊ ሌላኛው ምርጫ ነው። በእርግጥ ማይልስ ሉዊስ ስኬሊ እዚህ ቦታ ላይ በጣም ጥሩ እየተጫወተ ነው። እንደ ክርስቲያኖ ረጋርድ አይነት ተጫዋቾች ክለቡ ሊለቁ ይችላሉ ተብሎ ይታሰባል። ከአያክስ ጋር ስሙ ተገናኝቷል። 56 ደቂቃ ብቻ ነው የተጫወተው። የገብርኤል ጄሱስ የማርቲኔሊ ምናምንም ጉዳይ ያለየለት ነው እና ደግሞ ከጀሬሚ ሞንጋ ጋር የሌስተር ሲቲ ተጫዋች ነው። የ16 ዓመት ተጫዋች ነው። የአርሰናል ስም መያያዝ መነሳት ጀምሯል። እንደዚህ ባለ መንገድ ቡድኑን በማጠናከር የእንግሊዝ እግር ኳስ ላይ ቀጣዩ ሀያል ቡድን እንዲሆን ከሚኬል አርቴታ ጋር የመስራት ፍላጎት አላቸው። በ6 ዓመት ውስጥ ያመጣውን ለውጥ በሚገባ አይተውታል። እንደ ተቋም አርሰናልን እንዴት ባለ መንገድ እንደገነባው፣ የሲቲ ተቀናቃኝ እንዴት እንዳደረገው፣ አርሰናል ውስጥ እንዴት ባለ መንገድ የሆነ አይነት ባህል እንደፈጠረ እና መጨረሻ ላይ ይሄ የጽናት ተስፋ ያለመቁረጥ ወድቆ የመነሳት ራስን ፕሮቭ የማድረግ ታሪኩን በዋንጫ እንደደመደመ አይተዋል። እና ከሚኬል አርቴታ ጋር ለረዥሙ ነው የሚያስቡት የአርሰናል ሰዎች። በነገራችን ላይ አንድ በጣም ያስገረመኝ ነገር የአርሰናል ሰዎች ከ2023 እስከ 27 ባለው ጊዜ የ2023 የፈጠነ እንደሆነ ቢያውቁም የፕሪሚየር ሊጉን ዋንጫ የማንሳት እቅድ ይዘው ነበር እና ለምንድን ነው ከ2023 እስከ 27 ባለው ጊዜ ይህንን እቅድ የያዙት ሲባል ግን በጣም የሚገርመው ብዙ ነገሮች ታሳቢ አድርገው ነው። አንደኛው በጣም የገረመኝ ተቃራኒ ተፎካካሪ ክለቦች ጋር ያለውን ነባራዊ ሁኔታ በመረዳት ነው። ለምሳሌ የርገን ክሎፕ ሊቨርፑልን ይለቃሉ ተብሎ ይታሰባል የሆነ ጊዜ። ስለዚህ የርገን ክሎፕን መተካት ሊቨርፑል ውስጥ ቀላል ስለማይሆን የሆነ የሽግግር ጊዜ ይኖራቸዋል እና ደግሞ ሞሐመድ ሳላህና ቨርጂል ቫን ዳይክ አይነት ተጫዋቾች እድሜ በመጨመር ተጽዕኗቸው ይቀንሳል። ስለዚህ ከ2023 እስከ 27 ባለው ጊዜ ውስጥ ሊቨርፑል የአርሰናል አይነተኛ ተፎካካሪ ሆኖ ላይመጣ ይችላል። በዚህ ጊዜ ውስጥ ዋንጫ እናነሳለን። አንደኛ ሲቲ አንጋፋ ተጫዋቾቹ እንደ ኬቨን ደብሮይነ ምናምን አይነት ተጫዋቾቹ ዲክላይን ላይ ናቸው እና ክለቡን ይለቃሉ። በዚህ ምክንያት ዋነኛ ተፎካካሪዎቻችን ደከም ብለው ይታያሉ። ይሄ ዋንጫ ለማንሳት እድል ይሰጠናል ብለው አስበዋል እና ከ2023 እስከ 27 ባለው ጊዜ ያቀዱት ነገር 2025-26 ላይ ተሳክቷል።
መጀመሪያ ቡድን አሴምብል ሲያደርጉም በጣም በተለየ መንገድ ነው። ብዙ ነገር ትዊክ መደረግ ነበረበት እናውቃለን። ግን ደግሞ የሚያስፈርሟቸው ተጫዋቾች የእድሜያቸው ጉዳይ በጣም ብዙ ነገር በሚኬል አርቴታና በክለቡ ተቃኝቷል። መጀመሪያ ያመጧቸው ተጫዋቾች እድሜያቸው 23 እና ከዛ በታች የሆኑ የገበያ ዋጋቸው ከ40 ሚሊዮን ዩሮ ያልበለጠ ትልልቅ ደሞዝ የማይከፈላቸው ምናምን ነበር። ማርቲን ኦዴጋርድ፣ ቤን ዋይት ምናምን አይነት ተጫዋቾች የመጡበት ጊዜ ነው። ከዛ ፊት የነበረው ካልቸር የተበላሸ ነው። በጣም ብዙ የሚከፈላቸው እንደ ሜሱት ኦዚል እና ዴቪድ ሉይዝ አይነት ተጫዋቾችን በመሸኘት አርሰናል ዋጋ ከፍሏል። ፔፔ፣ ቤሪን፣ ኦባሚያንግን ምናምን አሰናብቷል። በኦባሚያንግ ስንብት ሚኬል አርቴታን ማመን መደገፍ ነበረባቸው የአርሰናል ሰዎች። የሜሱት ኦዚል ስንብት ዋጋ የሚያስከፍል እንኳን ቢሆን አርቴታን ደግፈውታል። እና አዳዲሶቹን ፈራሚዎች ከአካዳሚው ምሩቆች ቡካዮ ሳካ፣ ማርቲኔሊ፣ ኤሚል ስሚዝ ሮጋ ምናምን አድርጎ ማጫወት፣ መጀመሪያ ተስፋ ያልነበረውን ዊሊያም ሳሊባ ቡድን ውስጥ ማካተት፣ እነዚህን ነገሮች በሙሉ ይዘው ነው ወደ ፉክክር የመጡት። አሁን ቡድን ውስጥ የተለየ ቦንድ አለ በተጫዋቾች መካከል። የመጀመሪያው የአርቴታ ኤፍኤ ካፕ ዋንጫ ለብዙዎች መንደርደሪያ ይሆናል ተብሎ ታስቦ ነበር። ግን ደግሞ የእውነት ቡድን መገንባት ምን ያክል ዋጋ እንደሚያስከፍልም ጭምር ባለፉት ዓመታት የታየ ይመስለኛል። ይህን ሁሉ ነገር ካደረጉ በኋላ ግን አሰልጣኙ ትክክል ባይሆን ኖሮ ነገሮች አይሰሩም እና ሚኬል አርቴታ ለዚህ ፕሮጀክት ትክክለኛው ሰው መሆኑን በሚገባ አሳይቷል። በነገራችን ላይ አሁን አርሰናል ውስጥ የሆነው ነገር ሁሉ ዋነኛ አእምሮ ሚኬል አርቴታ ሆኖ የተሰራ ነው። ለምሳሌ ኖርዝ ለንደን ፎሬቨር በአርሰናል ደጋፊዎች ይዜማል እዚህም እዛም የተለያዩ ሀገራት ውስጥ እና ይህንን ህብረ ዜማ ለተጫዋቾቹ ሳይቀር ያስተዋወቀው ሚኬል አርቴታ ነው እና ከዚህ በኋላ እስቲ ስሙትና እንዴት ባለ መንገድ ነው ይህን የምናዜመው ከደጋፊዎቻችን ጋር እናዜመዋለን ምናምን ነገር በሚል ለተጫዋቾቹ ይህንን ሊያስተዋውቃቸው ይሞክር ነበር። የሚያነቃቃበት መንገድ በጣም ይገርማል። በዚህ የውድድር ዘመን ደግሞ ብስለት ምን እንደሚያመጣ ማሳየው በራሱ ነገሮችን ከማድረግ ይልቅ አንዳንድ ጊዜ ልቡን መከተል፣ ተጫዋቾችን መስማት ጀመረ። ለምሳሌ ከበርንመስ ከሲቲ ምናምን ሽንፈት በኋላ ኢንቴንሲቲው በዛ ምናምን ነገር ብሎ ኤዜ ወደ አሰልጣኙ ሄዶ ጠየቀው እና ነገሩን ትንሽ ለዘብ ብታረገው የቀረውን ለእኛ ተው አይነት ነገር አለው እና የእውነትም ነገሮችን ለዘብ አደረገ። ባርቤኪው አድርገው አብሮ በሉ። የ2 ቀን ዲዮፍ ተሰጣቸው። ተጫዋቾቹ በሚገባ መለሱ። የአርሰናል ተጫዋቾች ጋር ያለውንም ስነ ልቦና በጣም በተለየ መንገድ ማየት ያስፈልጋል። ለምሳሌ አርሰናልን በተመለከተ ሰዎች ስላላቸው ጥላቻ ይሄው ተጫዋች የዚህ ተጠይቆ ነበር። ስናሸንፍ የሚሉትን እናያለን ሴዛኔት ይገባሉ አይነት አስተያየት ጋዜጣዊ መግለጫ ላይ ኮራ ብሎ ነው የተናገረው። የአርሰናል ጭንቁስ በነበረበት በዛ ሰዓት ደረቱን ነፍቶ ምን አይነት ስብስብ እንዳለን እናውቃለን፣ ስናሳካው ሰዎች ምን ይላሉ ምናምን አለ። የሲቲ ጨዋታው ላይ የሲቲው ጨዋታ ቀን ዴክለር ራይስ አላለቀም አለ። የተስፋ መቁረጥ ይመስል ነበር። እንደውም አንዳንዶች እንደዚህ ማለት አልነበረበትም ይሄ ሲቲን ያበረታታል ምናምን ብለውታል እነ ጋሪ ኔቭል ምናምን። ግን ደግሞ ይሄ የአእምሮ ጥንካሬን ጭምር የሚያሳይ ነው እና ቡድኑ በጣም በአእምሮ ጠንካራ ሆኗል። በጋራ ሰፈር ማድረግ የሚችል የከዚህ ቀደሙ ቡድን የሆነ ነገር ሲገጥመው የሚንሸራተት ነበር። አሁን አንድ ጎል አግብቶ ጎሉን አስጠብቆ መውጣት የሚችል ሜዳ ላይ ሁሉንም ዋጋ የሚከፍል ከደጋፊዎቹ ጋር ኮኔክትድ የሆነ ለአሰልጣኙ የሚገዛ ለአሰልጣኙ ሰሚት የሚያደርግ ሆኗል ቡድኑ። መቼስ በመሪው ሐሳብ ባይስማማ ለመሪው አመራር ተገዢ መሆን ሰሚት ማድረግ በጣም ከባድ ነው እና ሚኬል አርቴታ ይህንን በንግግር ሳይሆን በተግባር አርሰናል ውስጥ አምጥቶታል። በኤሚሬትስ የተፈጠረውን የድጋፍ ድባብ ተመልከቱት። በነገራችን ላይ ከነዛ ሽንፈቶች በኋላ የአርሰናል ደጋፊዎች ህብረት የአርሰናልን ክፍት ጨዋታ ክፍት ልምምድ እንዳይ ተጋብዞ ነበር እና ልምምዶች እያየ ከተጫዋቾቹ ጋር ኮኔክት ማድረግ ችሏል። ይሄ ጫና ከመቀነስ አንጻር በጣም ወሳኝ ነበር። እነዚህ ሁሉ ነገሮች የማበረታቻ መንገድ አቴንሽን ከተጫዋቾቹ ላይ ዘወር እንዲል ትኩረት ሁሉ አሰልጣኙ ላይ እንዲሆን ከማድረግ አንጻር ሚኬል አርቴታ ጋዜጣዊ መግለጫዎች ላይ የሚናገራቸውን ነገሮች ጭምር በማሰብ ወደ ኋላ ልናይ እንችላለን እና መጀመሪያ ወደ አርሰናል ሲመጣ በጣም ትልቅ ቁማር ነው ተብሎ ነበር። ግን ደግሞ ምን ያክል በጥንካሬ ቁማሩን እንዳሸነፈው ይሄ ዋንጫ ያሳያል።
እና የሆነ ጊዜ ሚኬል አርቴታ አርሰናል ምን ያክል እንደተሻሻለ ሲናገር አሁን ማንም ለሻምፒየንስ ሊግ አለፋችሁ ብሎ አይገረምብንም፣ አልጠየቃችሁኝም እኮ እንደዚህ አይነት ጥያቄ አለ። የሻምፒየንስ ሊጉ ሰሚ ፋይናል ላይ መድረስም እንዲሁ እየተደጋገመ ሲመጣ በተመሳሳይ መንገድ በቃ ሚኒመም ሪኳየርመንት ይሆናል። አሁን ደግሞ የሻምፒየንስ ሊግ ፍጻሜ ላይ ደርሷል። ይህን ዋንጫ ማሳካት የሚችል ከሆነ እንግዲህ በሻምፒየንስ ሊጉ ብዙ ተጫውቶ የሻምፒየንስ ሊግ ዋንጫ ያላነሳ ክለብ አርሰናል ነው። ትልቅ ታሪክ ነው የሚጽፈው። ተደርጎ የማያውቅ ነገር ነው የሚያደርገው እና ደጋፊውን ማስተሳሰር ማሰባሰብ ችሏል። ተጫዋቾቹን አንድ አድርጓል። ልክ እንደመጣ የሆነ ካልቸር መፍጠር ይኖርብናል አለ። እንደውም ማንቸስተር ሲቲ ውስጥ የነበሩ እንደ በርናርዶ ሲልቫ አይነት ተጫዋቾችን በምሳሌነት አንስቶ በቃ እንደ እንስሳ ነው ሜዳ ላይ የሚሆኑት አለ እና ማድረግ ያለብን ልክ እንደነሱ ነው። እነሱ ያሳኩትን ማሳካት የምንፈልግ ከሆነ አለ ያኔ ምክንያቱም ባጃቸውን እንደ እንስሳ ነው የሚከላከሉት፣ ለባጃቸው በዛ ልክ ነው የሚታገሉት አለ። ይሄንን ነው ማምጣት የሚኖርብን የሚል ሐሳብ አነሳ እና ይሄንን መጀመሪያ ላይ ባይታመን ኖሮ ማድረግ አይችልም፣ ግን በሂደት ይህንን ለማድረግ እድሉን አገኘ። በምን ያክል ጥንካሬ ይህን እንዳደረገው ደግሞ እናውቃለን። የተሰበረ የሚመስለው ክለብ በጣም በብዙ መንገድ ትራንስፎርምድ ሆነ እና ሚኬል አርቴታ በዚህ ሁሉ ውስጥ መታመኑ እንዳለ ሆኖ እንዲታመን ያደረገ ግን ማንነት ነበረው። ወደ አርሰናል ሲመጣ እንደምታውቁት ከሲቲ ጋር በነበረ አንድ ጨዋታ የፔፕ ምክትል ሆኖ በጣም በቁጭት ነው ጨዋታው ነው የነበረው። አቅጣጫ ቢስ የነበረ በጣም ዲስፈንክሽናል የነበረ አርሰናል በማየት በጣም አዝኖ ነው የመጣው እና ይህንን በሚገባ መቀየር አለብን። ይህንን ለመቀየር ደግሞ በእግር ኳስ ሕይወቴ ውስጥ የተማርኩትን ነገር ሁሉ አረጋለሁ አለ እና ግን አንድ ልታውቁት የሚገባ ነገር ለዚህ ክለብ መጫወት በጣም ትልቅ ክብር ነው እና ሁሉም ሰው ፕሪቪሌጅድ እንደሆነ ሊያስብ ይገባል እና ሜዳ ላይ ከጓደኞቻችሁ ኳስ ሲደርሳችሁ ልታመሰግኑ ይገባል። የሆነ ካልቸር መፍጠር አለብን ብሎ ተነሳ። ይሄ ከሆነ በኋላ ይህንን ካልቸር ለመፍጠር የማጥራት የመጥረግ ስራ መስራት ነበረበት እና ኦባሜያንግን በክለቡ የነበረ በጣም ምርጡ ተጫዋች ነው። አምበል ነው። ከአምበልነቱ ማንሳት ቀላል አልነበረም። ማሰናበት ቀላል አልነበረም። ኦዚልን ማሰናበት ልክ እንደዚሁ ቀላል አልነበረም። በጣም ብዙ ነገሮች መጥረግ ነበረበት። ይህንን አድርጓል እና በተጫዋቾቹ የሚፈራ የሚወደድና የሚከበር ሰው ሆኗል። በጣም ኢኖቬቲቭ ነው። ነገሮችን የሚያደርግበት መንገድ እንዳልኩት ቡድኑን ሊያነሳሳ የሚሞክርበት መንገድ ሁሉ በጣም ይገርማል። ከዛ ውጭ ከሱ በፊት የነበሩ ሰዎች የሰሯቸው ስህተቶችም አሉ። ለምሳሌ ኡናይ ኤምሬ ሲመጡ ጫና ለመቀነስ አስበው ሊሆን ይችላል። ከዚህ በፊት የቡድኑ የመጨረሻ ጊዜ ዋንጫ ያነሱ በአርሰናል ታሪክ ሁልጊዜም ስማቸው የሚነሳ ተጫዋቾች ምናምን ነበሩ። በቬንገር የመጀመሪያ 10 ዓመታት ውስጥ የነበሩ ማለት ነው እና የነዛን ተጫዋቾች ማስታወሻዎች ከአርሰናል የልምምድ ማዕከል መጀመሪያ ነበር ያነሱት። አርቴታ ግን እንደመጣ መጀመሪያ ያደረገው ይህንን መመለስ ነበር። እነዚህን ጀግኖች እነዚህን ከዋክብቶቻችንን ልናስታውሳቸው ይገባል፣ መነሳሻ ሊሆኑ ይገባል ብሎ በማሰብ ማለት ነው እና ይህንን ነበር መጀመሪያ ያደረገው ሚኬል አርቴታ። ከዛ በተረፈ የቬንገርን ምስል የያዘ ትልቅ ፎቶም ነበር እና ይህንን ፊት ለፊት አምጥቶ በመለጠፍ ተጫዋቾች ሲገቡና ሲወጡ ሰላምታ እየሰጡት እንዲገቡና እንዲወጡ ለማድረግ ሞከረ። ኮንትሮል ፍሪክ ነው ይሉታል፣ ግን ደግሞ አሁን ትልቅ አሰልጣኝ ሆኖ ማን ኮንትሮል ፍሪክ አይደለም። ፖለቲካል ሊሆን ይችላል፣ አንዳንድ ጊዜ በጣም ቀጥተኛ ሊሆን ይችላል፣ ግን ደግሞ በጣም በሚያስደንቅ መንገድ ቡድን መምራት ምን ማለት እንደሆነ በእነዚህ ጊዜያቶች አሳይቷል። ለተጫዋቾቹ ግን በጣም ጥሩ ነገር በጣም ዲቴይልድ መሆኑ ብቻ ሳይሆን እግር ኳስ ተጫዋቾች ቁስ እንዳልሆኑ ሰዎች እንደሆኑ ሰብአዊ ፍጡር እንደሆኑ ያስባል እና ተጫዋቾቹን ለመረዳት የሚሄድበት ርቀት በጣም ያስደንቃል እና ይሄ ኮኔክሽን ነው መጨረሻ ላይ አርሰናልን ባለድል ያደረገው። የመገፋት፣ የመሰደብ፣ የመተቸት የእነዚህ ሁሉ ነገሮች ድምር ውጤት የአርሰናልን ደጋፊ ከዚህ ሁሉ በኋላ ልክ እንደ ሚኬል አርቴታና እንደ ተጫዋቾች ሁሉ ቁጡ አድርጎታል። ደስታውንም ሲገልጽ በጣም በተለየ መንገድ ነው የሚገልጸው እና ይሄ ደግሞ ደስታ ምናልባት የሻምፒየንስ ሊግ ዋንጫ የሚያነሱ ከሆነ በጣም እጥፍ ድርብ ይሆናል። የዋንጫው ስነስርዓት በሚደረግበት ቀን ደግሞ
ከወዲሁ በመላው ዓለም በጣም ብዙ ደጋፊዎች የተለዩ ዝግጅቶች አዘጋጅተው የቡድናቸውን ዋንጫ ለማክበር ሽር ጉድ እያሉ ነው። እንዴት ባለ መንገድ ነው ይሄ ደስታ በተጫዋቾች ውስጥ የሚገለጸው የሚለውን እናያለን። ለእናንተ አርቴታ በአርሰናል በቆየባቸው ዓመታት ሁሉ ትልቁ ስኬቱ ለወጠውስ የምትሉት ነገር ምንድን ነው? ከአርሰናል ደጋፊዎች ጀርባ ያለውን ነገር ታሪክ እያጣቀስኩ ላነሳላችሁ ሞክሬያለሁ። እንደ አርሰናል ደጋፊ በምን ምክንያት ነው ደስታችሁ እንደዚህ ጥፍ ድርብ የሆነው? አጋሩኝ። አብራችሁ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።